ገርመኝ ነገር ነበር። ሁሉም ቸርች ላይ የሚያጋጥም ነው። አንዱ በራሱ ጥፋት ወጥቶ ከቸርች ሲሄድ የራሱ ፍላጎት ሲያወጣ ተከትለን ግር ብለን እንሄዳለን። የምንከተለውን እንወቅ። እስቲ እኔ ክርስቶስ ተከታይ ነኝ በሉ። ስፍራዬን አልለቅም በሉ። ዛሬ ናቡቴዎች በረከትና ክብር ታያላችሁ። እስቲ ስፍራዬን አልለቅም በሉ። ምንም አይነት ወጀብ ቢመጣ በሉ ለክብር ነው እንጂ ለውድቀት አይሆንም በሉ። እጆቻችሁን ከፍ አድርጉ። ማታና ካላፎስ አፓያስ እስከ ፍጻሜው ወርሶ የሚያስቆርስ እንዲሆን ነው የተጠራው። ብዙ ጊዜ ቃል እንኳን ስናነብ ለጉባኤ ዛሬ ምን ላካፍል ብለን ነው እንጂ ዛሬ ምን ቃል ነካኝ ብለን ለማካፈል አንመጣም። ህዝብ ለማሰለል ሃሌሉያ ለማለት ነው። ዛሬ እግዚአብሔር ተመለሱ እያለ ነው። ለእኛ ለአገልጋዮች ሁሉ መልእክት ነው። እስቲ አሜን በሉ። አንዳንድ ጊዜ በቃ ይሆንልሃል፣ ይሳካላል። የሚሆንልና የሚሳካል ቃሉን ስታቀው ነው። ፕሮፌት እኔ ስሙኝ፣ እኔ አሁን ሰነቢ አይተኛ አታውቅም፣ አልተነብይም። ለምን አቆምክ ትንቢት ብትሉኝ ተናገርን። አንድ ሰሞን በትንቢት ተነሳው፣ ሽባ ይተረተራል። ጌታ ከዚህ ጋር ጉዳይ የለው። የሚተረተር አእምሮና ሐሳብ ነው የሚፈልገው። ሐሳባችሁ ከሱ ጋር እንዲሆን ነው የሚፈልገው። አእምሮአችን እንዲታደስ ነው የሚፈልገው። እናገራለሁ በቃ ጉባኤ ሞልቶ ተትረፍርፎ ቦታ የለም። ከዛ በኋላ አንድ ቀን ጠራኝና ጌታ ና አለ። አቤት አልኩት። ና ሂድ አንድ ቦታ ብሎ ወሰደኝ። ሲሄድ በእውነት ሆነ ትንቢት የነገርኳቸው ሰዎች በሞትና በሕይወት አልጋ ላይ ተኝተዋል። ከዛ በኋላ ጌታ ሆይ የተናገርከኝን ትንቢት አይደል እንዴ የተናገርኩት አልኩት። አዎ አለኝ። ትንቢት ስህተት የለውም አለኝ። ስህተቱ አለ ለማይቀበል ሰው አስተላልፈዋል አለ። እነኛ ሰባለ እኔ ብዙ የተነገረኝ ትንቢት አለ። ያልተፈጸመበትን ሪዝን አውቀዋለሁ። የራሴ ችግር ነው። የነገረኝ ሰው የነገረኝ አካል ችግር አይደለም። ከዛ በኋላ አንድ ነገር አለኝ። ይሄንን ህዝብ አስተምርልኝ አለኝ። ከወደድከኝ እኔን ማገልገል ከፈለክ 7 ዓመት አገልግዬው እኔን ማገልገል ከፈለክ ህዝቤን አስተምራለሁ። ይሄው ጌታዬ ከዚህ በኋላ ብትነግረኝ እንኳን እነኛ ሰዎች ዝግጁ ካልሆኑ መልእክት አልናገርም ማለት ነው። ዛሬ ቸርች ስትመጡ እኛ እናስተምራለን እንጂ አናዘልልም። ትንቢት እየነቀፍኩ አይደለም፣ ነቢይ ነኝ፣ ተነብያለሁ። መጀመሪያ በቃል ስንሰራ መጀመሪያ በትክክለኛ ፖዚሽን ላይ እንደዚህ ብዬ ልንገራችሁ፣ ትንቢት ይነገራችኋል። አሁን እንኳን የመጣው መልእክት እኮ ለሚነቃ ሰው ትንቢት ነው። እስቲ ቃሉ ትንቢት ነው በሉ። ከዚህ በኋላ ስር መስደድን መንፈስ ቅዱስ አስተምረኝ ካላልከሄደ የሰማኸውን ቃል አካል ላይ ሳስከው ሊያነቃ ለቀጣዩ መንገድና እርምጃችሁ ሊያዘጋጃችሁ እግዚአብሔር ተናግሮናል። እኔ ይህን መልእክት ዛሬ ለቸርቼ ሁሉ ነው ይዤ የምሄደው። የሰማሁት እኔ ሊያነቃኝ ነው። እስቲ ለኔ ነው በሉ። እንደገና እንደገና ዛሬ ነብዩ እኔ ላይ ሰበከ፣ እኔ ላይ እንደዚህ ያለ አይባልም። ወንድሜ ችግሯ ትንሽ እንኳን 1% ካለች ሂድና ራስን ፈትሽ። በንስሐ መመለስ ያለበት በንስሐ ይመለስ። እየሰማችሁኝ ነው የምናገረው? አም ሶሪ። ኢየሱስ ያድናል። እውነትን ተነጋግረን እውነት ነፃ ያወጣናል። አሜን አሜን። ይኸውላችሁ ትንቢት ሲነገራችሁ እስኪ ስንቶቻችሁ በትንቢቱ ላይ ጸለያችኋል? የለም አለው ሂዳናለው በል ይሄ ደረቀው በህይወት ይኖር ዘንድ የተበተነው አጥንት፣ እነዛ አጥንቶች መድረቅ ብቻ አይደለም። ይኸውላችሁ ጣት ላይ ያለው አንዳንዱ ንፋስ ወስዶ ተበታትኖ እርቋል። የተበተነው ነገር በቃል ይሰበሰባል። የሆነ መልእክት ሲመጣ እዛ ነገር ላይ ሄዳችሁ ስትናገሩ የተናገራችሁት አካል ይይዛል። ነቢዩ እኮ ምንም በሌለበት ነው ነገ በዚህ ሰዓት አሜን አሜን። እስቲ ከዚህ በኋላ ብሉ ቃሉን ሰማለሁ፣ ቃሉን እኖራለሁ፣ ቃሉን እናገራለሁ፣ ቃሉ ያለውን እሰበስባለሁ። የምሰበስቡበት ማለት ይሁንላችሁ። አሜን አሜን። እስቲ ቃሉን ልኖረው ተጠርቻለሁ በሉ። ቃሉ ደግሞ ክርስቶስ ነው በሉ። ይኸውላችሁ በሰው የሚደገፍ ምንድን ነው ይላል? የተረገመ ነው የሚለው። አገልጋይ የምትከተሉ ሰዎች አትከተሉ።
እኛ የምንከተለው ክርስቶስን ነው። ጳውሎስ ቢቸግረው ለተከተሉት ሰዎች በቃ የሚከተሉትን ላጡ ሰዎች ቸገረውና በቃ ቢያንስ እንኳን ክርስቶስን ማወቅ ካልቻላችሁ፣ ክርስቶስ ካልገባችሁ እኔ ተከተሉኝ። እኔ የምከተለው ማንን ነው? ክርስቶስን ነው። የተሳሳተ ቦታ አልወስዳችሁም ማለት እኔን አትከተሉኝ፣ እኔ እነግራችኋለሁ። እኔ ገና ነኝ። እንደ ክርስቶስ ደፍሬ መናገር አይደለም። እንደ ጳውሎስ ደፍሬ እኔን ተከተሉኝ ምለው አይደለም። ጥሩ ነገሬን ተከተሉ፣ ጥሩ ያልሆነውን ነገሬን እናንተ አስተካክላችሁ አልፋችሁኝ ሂዱ። ኧረ አሜን፣ ኧረ አሜን። ኢየሱስ ያድናል። እዚህ መድረክ ላይ ማንም ሰው ይቁም። እግዚአብሔር በአህያ ተናግሯል አልተናገረም? ተናግሯል አልተናገረም? እኔን ይኸውላችሁ በሙስሊም ተናግሮኛ ቃል በነበርኩበት ቦታ ላይ ምንድነው ለምን ብዬ በጣም ያቀረብኳቸው ሰዎች በአገልግሎት አስቸገሩኝና ለምንድነው ጌታ ሆይ ምናምን አካሄዴ ትክክል አይደለም ምናምን እያልኩ እየተጣጣሁ ቁጭ ባልኩበት መጣችና ተናገረች። አንተ ትክክለኛ ነህ፣ አንተ እንደዚህ ነህ፣ በእግዚአብሔር ፊት ነው የምነግራችሁ። ስጸልይ ሳለቅስ የነበረበትን ነገር መጣችና አጠገቤ ያሉትን እናንተ እንደዚህ ብላ አንተ ግን የምትሄደው መንገድ ትክክል ነው ብላ ተናገረች። ለነገርኩ ኢየሱስ ጌታ ነው እና ከዛ በኋላ ዛሬ የመጣሁት አለችኝ ያንተ አምላክ ያድናል አለች። ሃሌሉያ። አንዲት ጎረቤቴ አለች፣ እሷ ሙስሊም ነች፣ ያችኛው ሙስሊም ነች። እያው ጠንቋይ ቤት ሄዳ እኔ ጋር አስደገመችብኝ። እኔ ደግሞ ኢየሱስ ጋር ሄዳለሁ፣ ያከራየኋቸው ሰዎች ይጸልዩልኛል ብዬ አንተ ጋር መጥቻለሁ፣ ቃል አውጣልኝ አለች። ኢየሱስ ጌታ ነው። እናንተ ውስጥ የሚቀይር ቃል አለ። እናንተ ውስጥ የሚቀይር ኃይል አለ። እናንተ ጋር የሚበልጥ ክብር አለ። እስቲ እኔ ውስጥ ክብር አለ በሉ። አልሰማም? ከዚህ በኋላ ሸምበቆ አይደለሁም በሉ። የተደገፍኩት ክርስቶስን ነው በሉ። መሰረቴ በሉ አለት ነው፣ አሸዋ ላይ አልቆምኩም በሉ። በጌታ በኢየሱስ ስም ይሁንባችሁ። መጨረሻ እንደዚህ ልበላችሁ። አንዳንድ ሰዎች በብዙዎች ቃል የሚነገርባችሁ፣ በብዙዎች የምትገፉ፣ በብዙዎች የምትጠሉ ስፍራ አትልቀቁ። ነቢይ እንኳን ፊቱን ቢያጠቁር እናንተም ድርቅ በላችሁ ቁጭ በሉ። ስፍራዬ አለ። አሜን፣ ኧረ አሜን። እግዚአብሔር የሚባርካችሁ በስፍራችሁ ነው። ይኸውላችሁ የእናንተ ራእይና ጽንስ የሚወለደው በስፍራችሁ ነው። ማርያም ይኸውላችሁ ኢየሱስ የት ነው ይወለዳል የተባለው? የት ነው የተባለው? እሷ ባልና ሚስቶች ግን የት ናቸው? ዮሴፍና ማርያም የት ናቸው? የት ወረዱ? መጀመሪያ ግብፅ ወረዱ። አልተወረደም። ጊዜያዊ ስፍራ ነው። ቀጠልና ወደ ምን ተመለሱ? ናዝሬት ተመለሱ። ጊዜው ሲቀር እግዚአብሔር ሰበብ ፈለገና ንጉሱ ላይ ህዝብ ቆጠራን አስቀመጠ። ህዝብ ሊቆጠር ሲባል ወደ ስፍራ ሲሄዱ የሄዱት ሊቆጠሩ ሳይሆን የተነገረለት ትንቢት ሊወለድ ነው። ያ ህዝብ ቆጠራው ምክንያት ነው። ህይወታችሁ ላይ የመጣ ሁኔታ ምክንያት ነው። ወንድሞች ሲገፏችሁ ምክንያት ነው። ቀጥሎ ግን የሚወለድ ነገር አለ። ቀጥሎ ደግሞ እናንተ ህይወት ውስጥ የሚቀየር ነገር አለ። አሜን አትሉ? የሆነ ነገር ይኸውላችሁ ታሪክ ሳይኖር ክብር አይኖርም። እንደዚህ ሆነ፣ እንደዚህ ሆነች፣ እንደዚህ ተደረገ፣ ሊጠፋ ነው፣ ሊበተን ነው፣ ታመመ፣ ሊሞት ነው ሲባል ከዛ በኋላ ክብሩ ምንድነው? ሞት በህይወት ይቀየራል፣ ይበተናል የተባለ ይበዛል። ሰማን? አሜን። የሆነ ታሪክ ሲጻፍ ሲጀምር የሆነ ክብር ሊቀጥል ነው። ኢየሱስን የገዛ ወገኖቹ ምን አላሉትም? ጮክ በሏ። ይሰማቸዋል? የገዛ ወገኖቹ ምን አላሉትም? ዮሴፍን የገዛ ምኖቹ ናቸው ያልተቀበሉት? ወንድሞቹ ናቸው። ዮሴፍ ህልም አየ፣ ራእይ አየ። በገዛ ወንድሞቹ ተደበደበ። ጉድጓድ ውስጥ ከተቱት። ከጉድጓድ አውጥተው ጣሉት። ሰማይ ምን እንዲል እንደሚል ታውቃላችሁ? ኤላባና ማሳ ሐሳቤ በልጄ ላይ ጀመረ ይላል። ልክ ዱላው ሲመጣ ራእዩ ሊፈጸም ነው። ጉድጓዱ ሲከተት ራእዩ ሊፈጸም ነው። ሰማይ የሚያየው ይሄ ነው። ሰማይን የማያይ ግን ይጠፋል፣ ያጉረመርማል። አታጉረመርሙ። የሆነ ነገር ሲመጣ ሊቀየር ያለ ነገር አለ። የሰለቻችሁ ነገር ሊለወጥ ሲል ነው። ይሆናችሁ ዮሴፍ ላይ የመጣ እስከ መሸጥ ያ እኮ የክርስቶስ መንገድ ነው። በይሁዳ ከተሸጠ በኋላ እኮ ወደ ክብር ሊሄድ ነው፣ ግን ወደ መስቀል ነው የሚወጣው።
እውነት ሸጥ ልክ ዮሴፍም ሲሸጥ ወደ ታየለት ህልም እየመጣ ነው። የገዛ ወገኖቹ ሊያድናቸው ከሞት ከጥፋት ሊያድን ይሄኛውም የመጣው በይሁዳ ተሽጦ ወደ መያዝና ወደ መስቀል ሲመጣ የማዳን ስራ ሊጀመር ነው። አሜን አትሉም? ሃሌሉያ አሜን አሜን። እስቲ ሁኔታዬን በሉ ከዚህ በኋላ ዝም ብዬ አላየውም በሉ። አሜን። ከዛስ ሄደና እኮ አረፋ አይልም እኮ ተመቸው አይልም። ነገር ግን ያቺ ሴት ደግሞ እንተኛ ነችው እምቢ ብሎ ወዴት ነው የወረደው? እስር ቤት ነው። እግዚአብሔር ነግሮታል አልነገረም? እግዚአብሔር ሁሉ ጊዜ ሲጠራችሁ የሚያየው በእናንተ ሊያደርግ የፈለገውን ክብሩን ነው። ራእይ ከሰጣችሁ ራእያችሁ የሚፈጸምበትን ነው የሚያየው። እስከዛ ግን ብዙ ወጀብ ቢኖር ወጀቡን ታልፋላችሁ። አልሰማሁም? አልሰማሁም? እስቲ አልጠፋም በሉ። አሁን እያለኝ ስላለ ነው። አልጠፋም በሉ። እስኪ አልጠፋም በሉ። የታየልኝ ድረስ ዴስቲኒን ፈጽሜ ያልፋለሁ በሉ። አሜን። ከዛ በኋላ ግን መጨረሻ ላይ እግዚአብሔር የት መጥቶ ነው ያወጣው? ከእስር ቤት አወጣውና ወዳየለት ክብር ወሰደው። አሜን አትሉ? ኢየሱስ ጌታ ነው። እኔ ቁጭ ብዬ አንድ ቃል ተሰጠኝ። ታግዘኛለህ ነቢይ? ሐዋርያት ሥራ 27 ቁጥር 22 ላይ እንደዚህ ይላል። ዛሬ ለዚህ ጉባኤ መልእክት ነው። ዛሬ በቃሉ ስር መስደድ ይሆንላችኋል፣ እናንተ መካከል ጥፋት አይሆንም ብሎኛል። አይሆንም። ምን ይላል? አሁንም አይዟችሁ ብዬ እመክራችኋለሁ፣ ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳ አይጠፋም። አሁንም አይዟችሁ ብዬ ነግራችኋለሁ። ቀጥሎ ምን አለ? ከእናንተ አንዳችም አይጠፋም። እናንተ ከማይጠፋ ዘር ተፈጥራችኋል። ከእናንተ መሃል አንዳችም አይጠፋም አለውና ከዛ በኋላ መርከቡ ግን ምን ይላል አለ? ይሰበራል። ምን ልላችሁ ፈልጌ ነው መሰላችሁ? በህይወታችሁ ላይ የሚመጣ ነገር ሁሉ እግዚአብሔር ቀድሞ ይናገራችኋል። ጳውሎስ የተጠራ ነው። በምን ፊት ትቆምልኛለህ አለ? በነገስታት ፊት የሚቆምልኝ ዕቃዬ ነው፣ የክብር ዕቃዬ ነው ያለው ለሐናንያ። ልክ ነኝ? ያ የተነገረው የተስፋ ቃል ሊፈጸም የመጨረሻው ጳውሎስ ወደ ተባለለት ነገስታት ፊት ትሄዳለህ ሲለው አንኳኩቶ እኮ ዝም ብሎ ቤተ መንግስት አይደለም የገባው። ነገስታት ፊት ለመቆም መታሰር ነበረበት። ዛሬ የታሰረ ነገራችሁ ተፈቶ ክብር ታያላችሁ። ታስሮ ተይዞ በመርከብ እየሄደ ኧረ ኢየሱስ ያድናል። ግን ጳውሎስ የጸሎት ሰው ስለነበረ የምን ሰው ስለነበረ ዛሬ የጸሎት ኃይሎቻችሁ እንዲመለስ መልአክ መጥቶ ተገናኙ። ምን እየሆነ ነው ብሎ ሲል መልአክ መጣና ከእናንተ መካከል አንድም ሰው አይጠፋም አለ። አሜን። የሆነ ወጀብ አለ፣ የሆነ ሁኔታ አለ፣ የሆነ ችግር አለ። ከእናንተ መካከል ግን ማንም አይጠፋም አለ። ኢየሱስ ጌታ ነው። 28 ላይ ስትገቡ ይሄው ጳውሎስ በተነገረው መሰረት እዛች ደሴት ጋር ደረሰና ደሴቲቷ ላይ ደርሶ የዛች ደሴት ላይ ወደ ምድር ሲወጡ አንድም ሰው ሳይጎድል ነበር የተሻገሩት። ከሱ ጋር 270 ሰው እንደነበረ ይናገራል። ኢየሱስ ያድናል። ያ ሁሉ ከጳውሎስ የተነሳ የተጠበቀ ህዝብ ነው። እናንተ ትውልድ ያላችሁ ናችሁ። እናንተም አጠፉም፣ ትውልዳችሁም አይጠፉም። እናንተ ግን በቃሉ ስር ትሰዳላችሁ። አሜን አትሉ? ኢየሱስ ያድናል። ከዛ በኋላ ግን ምን አለ? ቀጥሎ በደንብ ስሙኝ፣ እችን ብዬ ወደ ጸሎቴ ልገባ ነው። ከዛ በኋላ ልክ ሲሻገሩ ዛሬ ለእናንተ እንደዚህ እንዲሆን ጸልያለሁ። ልክ ተሻግረው ወደ ምድሪቷ ሲወጡ በጣም እኮ ክፉ ሰዎች እንደነበሩ የምታውቁት ዝቅ ብላችሁ ስታነቡት ነው። እነኛ ሰዎች መልካም ሆነው ተቀበሏቸው ይላል። መልካም አደረጉልን ይላል። ግን እኮ መልካም ሰዎች አይደሉም። ምን እንደሆነ ታውቃላችሁ? የእግዚአብሔር ሞገስ እነ ጳውሎስ ላይ። ይሄ ህዝብ ዛሬ በሞገስ የተሞላ ነው። በጌታ በኢየሱስ ስም በገባችሁበት ስፍራ ደጆች ይከፈታል። ነገሮቻችሁ በኢየሱስ ክርስቶስ ስም አይሆንም ባካላችሁበት ስፍራ ሆኖ ወደ እናንተ ይገባል። አሜን አትሉ? የሚያየኝ ሁሉ መልካም ያደርግልኛል በሉ። እኔ ላይ ሞገስ አለ በሉ። ስፍራቸው ይቀየር፣ አድራሻቸው ይቀየር፣ መልካቸው ይቀየር፣ ሕይወታቸው ይቀየር።
ካናማሳ ማንኛውም ስለሌለው በሽታ አሁን ከላያችሁ ላይ እንዲራገፍ ሕይወታችሁ ላይ የተጣበቀ አሁን ለቋችሁ እንዲራዛለሁ የስየታ መንፈስ ራሴላ ካፋንታራ ቦሳ ራሴላ ፋንታራ ዲያራ ካላባጋያሳ ላዶ ሴኔ ማያሳባ አትቀጥሉም እንደነበራችሁ መሳቂያ አትሆኑም። አሁን ግን መነጋገር ያደርጋችኋል የጌታ መንፈስ። ልጁ በእናንተ መታየት ይጀምራል። ራሴላ ኮና ማንያ ካላባ ሃሌሉያ መንፈስ ቅዱስ ራሴቴሌ ካላቦሳ ይህናት ወረኔ ራቱ ፈሪ ካላባሴ ላባና ኮባና ያባያስ እዚህ ባፋት ያለፈው እዚህ ላ ሻታና ወሪያ ካላቦና ዋያስ ሆሊ ስፒሪት የክብር ዘመን የከፍታ ዘመናችሁ ይሆናል። እዚህ ምድር ላይ ልዩነት ይሆናል። የእሱ መሆናችን ይለያል። እጆቻችሁን ከፍ አድርጉና እንደ ትናንትና ልመላለስ በሉ። ቃሉ የሚለኝ ይለኝ በሉ። በሕይወቴ ላይ ስራት አይሆንም በሉ። አልሰማሁም። የጌታ መንፈስ ከዘመናችሁ ላይ የሚራገፍ ነገር አሁን ይራገፋል። እጆቻችሁን ከፍ አድርጉልኝ። የመጨረሻ ጸሎቴ ነው። ታጂና አዶቫኒ ካሎቫና ካናማጋንታ ራዲያስ አሁን ፈውስ ያልፋል። አሁን ታምራት በቤታችሁ ይሆናል። የመላእክት ጉብኝት የሚሆንላችሁ ሰዎች አላችሁ። አሁን መላእክቶች የሚነኳችሁ ሰዎች አላችሁ። ፓጀላ ኮናፋኒያ ማሳንታራ ካላባጋ ለዘመናት ተጣብቆ አልል ያለ ነገር ዛሬ ጥላችሁ ታራግፋችሁ ትሄዳላችሁ። እጆቻችሁን ከፍ አድርጉ። ማቶ ቪና ካላቮሳ ይራገፍ መንፈስ ቅዱስ ይራገፍ የጌታ መንፈስ። የበሽታ ኃይል ይመታ፣ የህመም ኃይል ይመታ፣ ቀንበር ይሰበር፣ እስራት ይመታ፣ ይበጠስ ሰንሰለት አሁን ሳት ሳት ክብርን እንዳያዩ ያደረጋቸው ድምፅን እንዳይሰሙ የከለከላቸው አሁን ለዘላለም ከሕይወታቸው ላይ ይለይ። በመንፈስ መመላለስ ይሁንላቸው። ከወይን ግንዱ ጋር መጣበቅ ይሁንላቸው። ፍሬያማ መሆን ይሁንላቸው። በተሰማሩበት የሕይወት መስመር ሁሉ ፍሬያማ፣ ስኬታማ፣ ከፍታቸውን የያዙ አጀላቱና ቪና ካፎሴ ፔሬዴ ክላባና ካራማሳ የጸሎት ኃይላቸው እንደሚታደስ እንደ ንስር ጸልያለሁ። አሁን የሁላችሁ የጸሎት ኃያላን እህትና ወንድሞች ይነሳሉ። እጆቻችሁን ከፍ አድርጉልኝ። ሃሎቫኒያ ካላቦሳ እነኚህ ሰዎች የሚጸልዩት ሁሉ ጸሎት ይሰማል። የእምነት ጸሎት ሊሆን ጸልያሉ፣ አካል ይዘያሉ። ሻቱቫኒያ ካላቦሳ ውሰዱት ይሄን መንፈስ ሰፈሩ ላይ ልዩነት ነው። አካባቢው ላይ ልዩነት ነው። ከተማው ላይ ልዩነት ነው። ተሰላችሁ ትኖራላችሁ። የሰው